ነገ ምን እንደሚፈጠር በየትኛው አይነት ግንኙነት ምንም አይነት ነገር ላይ ነገ ምንም እንደሚፈጠር አላውቅምና ሰላም እንዴት ናችሁ? በቃ ለስልኳንም አጠፋፍታ ምናምን በቃ ራሷን በጣም እያዳመጠች ነበርና እንደውም አንቺ ድረኛልሽ እኛ በመሀል ኧረ ሄዱን አምጡልን ምናምን እያሉ ራሱ ስንት ነገር ነበር። ያው በስልክ ከኔ ጋር እንኳን ስለምናወራ እንትን እያለች ነበርና እስቲ እንዴት ነበር? የእውነት ማለት አንዳንዴ ህይወት ውስጥ ሳትፈልገው ብዙ ነገሮች ሊቀየሩት እንደሌለብኝ በቃ እኔ ማስበውም ሰው እንደዛ ነው ያስባል ማለት የለብኝም በቃ ለበላሽ ደግሞ እንደዛ ያንን ነው የተማርኩት ከህይወት ያዝልኝ እኔ አሁን ላይ ነገ እንደዚህ ሆነ። ሄሉዬ ተመልሳ መታልናለች። በጣም ደስ ብሎኛል የእውነት ኪራና ልዑልን ቴንኪው ጋይስ ማለት ፈልጋለሁ። ቴንኪው ማይ ብራዘር ብያለሁ ማለት ነው። ማይ ብራዞቻችን እርፍ ታባቱ እንግዲህ እንግሊዘኛ እኔ እኮ በነገራችን ላይ ሳወራ የሆነ አለርጂክ አለብኝ ማለት እንደዚህ ምላሴን የሚያሳስር ነገር አለና ቴንኪው ጋይሶች ማለት እንፈልጋለን። ምክንያቱም ሄሉዬን ሰርፕራይዝ አድርገዋታል፣ ካለችበት ስሜት አውጥተዋታል። ሁሉም ነገር ዛሬን እንጂ ነገን ለፈጣሪ መተው ነው። የዛሬን እንኖራለን፣ ቀጣይ ደግሞ የሚሆነውን ፈጣሪ ነው የሚያውቀው ብላለች። እውነት ነው የኔ ጣፋጭ የኔ አስተዋይ ማለት ነው ሄሉዬ ትክክል ነው። አንዱ ሄደ ማለት ወይንም ደግሞ አንድ የኛ የሆነ ሰው ከጎናችን ራቀ ማለት ህይወት አቆመች ማለት አይደለም። ህይወት መኖራችን አለመኖራችን በፈጣሪ እጅ እንጂ በሰው እጅ አይደለም። አይኖ ግን ደግሞ ከሷን ከዚህ ስሜት ለማውጣት ብለው እንደዚህ እሷን ሰርፕራይዝ ስላደረጓት ኪራዬና ልዑሌ ቴንኪው ብያለሁኝ ጋይሶች ማለት ነው። እውነት በጣም ደስ ብሎኛል። ምክንያቱም አንዳንድ ጊዜ ጓደኞቻችንን የኛን የሆኑ ሰዎች ከጎናቸው በመሆናችን ልንደሰት ነው የሚገባውና ልዑሌም በጣም ከቤስት ፍሬንድ ጓደኛሞች ናቸው ከሄሉዬ ጋር። ኪራም ደግሞ አሁን ላይ እንደዛው ማለት ነውና ሄሉዬም ደግሞ እንደዚህ ፋፈሽ ብላ ፍክት ብላ አምሮባት ጸጉሯ፣ ልብሷ ምናምን በቃ የሆነ በቃ ውፋ ብላ ነው የመጣችው እና ከዛ ስትረስ ውስጥ ከዛ መጥፎ ስሜት ውስጥ ወጥታለች ብዬ አስባለሁ። ያብዬም ደግሞ እንግዲህ ከዚህ ስሜት ውስጥ እንደወጣ ተስፋ አደርጋለሁ። ያው በቃ ታውቃላችሁ መቼም አለ አይደለ ከምትወዱ ሰው ጋር ስትለያዩ ምናምን የሆነ የሚሰማችሁ ስሜት አለ። ሄሉዬ ግን እንደዚህ ብላ ስላየዋትና በዚህ ስሜት ስለመጣች በጣም ደስ ብሎኛል።